በአዲስ አበባ የተካሄደው ሰላማዊ ሰልፍና የገጠመው ተቃውሞ ሁሉም ጸገማት ተጻወርካ አንጻር ድሕረት በጽንዓት ትቃል ዘለኻ ህዝብ ትግራይ ዝኸወርኩም ዛሬ በአዲስ አበባ ከተማ መስቀል አደባባይ በትግራይ ሰላማዊ ለውጥ ምክር ቤት አስተባባሪነት የትግራይ ተወላጆች የተሳተፉበት ሰላማዊ ሰልፍ ተካሂዷል። በሰላማዊ ሰልፉ ላይ አዲስ አበባና አካባቢው የሚኖሩ የትግራይ ተወላጆች የሲቪክ ማህበራትና የተለያዩ ህብረተሰብ ክፍሎች በስፋት የታደሙበት ሲሆን አሁን የምታዩት ቪዲዮ ከሱ መረጃ ጋር የተያያዘ ነው። ዝኸወርኩም መናእሰይ ትግራይ ዲያስፖራ ትግራይ ዝኸወርከማ ሰልፈኞቹ በክልሉ የተፈጸመ የተባለውን አፈናና ሰብአዊ መብት ጥሰትን በጽኑ ተቃውመዋል። ሰልፉ ከመካሄዱ ቀደም ብሎ መቀሌ ከተማን ጨምሮ የተለያዩ የትግራይ ክልል አካባቢዎች ወጣቶች ለጦርነት ዓላማ በመመልመል ወይም አፈና ተግባር በሰፊው ሲፈጸም መቆየቱ ይታወሳል። ሰልፈኞቹ የክልሉ ሲካሄድ የነበረውን አሳዛኝ ድርጊት በአደባባይ በመውጣት አፈሳ ይቁም፣ ሰላም ይስፈን በሚል መሪ ቃል ሀሳባቸውን በአንድነት ድምፅ አስተጋብተዋል። በሰልፉ ላይ የቀድሞ የህወሓት አመራሮች የሆኑ ጄኔራል ጻድቃን ገብረትንሳኤና አቶ ጌታቸው ረዳን ጨምሮ ሌሎች ከፍተኛ የፖለቲካ ሰዎች መገኘታቸው ሰልፉን ትኩረት እንዲሰጥ አድርጎታል። አቶ ጌታቸው ረዳ በስፍራው ተገኝተው ባደረጉት ንግግር የህወሓት ቡድን የፕሪቶሪያው የሰላም ስምምነትን የመጣስ የሚከተሉትን አካሄድ የትግራይ ህዝብን ከፌዴራል መንግስት ጋር ለማቆራረጥ የሚያደርገውን ሙከራ መሆኑን በዝርዝር አስረድተዋል። በተለይም ጽምዶ በሚል ስም ቡድኑ የጀመረው ስልት ከኤርትራና ከፋኖ ኃይሎች ጋር በመተባበር የፌዴራል መንግስትን ለመውጋት የታቀደው የተሳሳተ አካሄድ በመሆኑ አውግዘዋል። አቶ ጌታቸው አክለውም ይህንን እንቅስቃሴ ትግራይን እንደገና ጦርነት አውድማ በማድረግ ወጣቱን ለማስጨረስ ያለመ መሆኑን ገልጸው በመሆኑም የፌዴራል መንግስት ዓለም አቀፍ ማህበረሰብ ለጉዳዩ ትኩረት ሰጥተው ጣልቃ መግባት እንዳለባቸው አስታውቀዋል። የትግራይ ወጣትም ከዚህ አስከፊ ድርጊት እንዲታደጉ ጥሪ አስተላልፈዋል። በተለይም የትግራይ ወጣቶች በቡድኑ የጦርነት ጥሪ ተታለው እንዳይገቡና ጥሪውን እምቢ እንዲሉም ጥሪ አስተላልፈዋል። ንሓደጋን ክወድቕን ዓብዪ አስተዋጽኦ ዝገብር ዘሎ ድሑር ጉጅለ ኣብ አዲስ አበባ ዝግበር ሰልፊ ከም ናይ ሓደ ናይ ክሕደት መለለይ ገይሩ ክስእሉ ይፍል። በሌላ በኩል የህወሓት ቃል አቀባይ አቶ አማኑኤል አሰፋ በትናንትናው ዕለት በሰጡት መግለጫ በአዲስ አበባ ሊካሄድ የታቀደው ሰልፍ በጽኑ መቃወማቸው ተሰምቷል። አቶ አማኑኤል አሰፋ በትግራይ ክልል ያነጣጠረ ግልጽ የጦርነት ጥሪና የፖለቲካ ስራ አድርገው ይገልጹታል። እንደ ቃል አቀባዩ እምነት ይህ እንቅስቃሴ በጠቅላይ ሚኒስትር አብይ አህመድ አስተዳደር የተደገፈና የትግራይን ህልውና ለመፈታተን የታቀደ መሆኑን ገልጸው አቶ አማኑኤል እንዳሉት ሰልፉ የቀድሞ የሰብአዊ መብት ጥሰቶችን ለማስቀጠልና በትግራይ መካከል ክፍፍል ለመፍጠርና በህዝቡ መካከል የእርስ በርስ ግጭቶችን ለመጫር ያለመ እንደሆነ ያስረዳሉ። ለሰልፉ የተዘጋጁ መፈክሮችን የትግራይ ክልል መንግስት ለማፍረስና ዳግም ጦርነት ለመክፈት የሚያነሳሱ በመሆናቸው በአዲስ አበባ የሚኖሩ ትግራይ ተወላጆች በሰልፉ እንዳይሳተፉም ጥሪ አቅርበው ነበር። በተለይም አቶ አማኑኤል በአዲስ አበባ ከተማ ሰልፉን ለማዘጋጀት የሚንቀሳቀሱ አካላትና በሰልፉ ላይ ለመታደም እቅድ ያላቸው የትግራይ ተወላጆችን ከዚህ ህገወጥ ድርጊት እንዲቆጠቡ በጥብቅ ማስጠንቀቁ ሰልፉን የማዘጋጁ አካላትና ተሳታፊዎች በታሪካዊ ተጠያቂነት እንደሚጠየቁ ማስታወስ የሰልፉ አቋም የሰላማዊ ስምምነት ለማስፈጸም የሚደረግ ሳይሆን የፖለቲካ ፍላጎትን ለማሳካት የክልሉን ህልውና ለመፈታተን የሚደረግ እንቅስቃሴ መሆኑን በመግለጽ በጥብቅ ማስጠንቀቂያ አስተላልፈዋል። በተለይ በአዲስ አበባ ከተማ ይህ የሰላማዊ ሰልፍና የህወሓት ምላሽ በኢትዮጵያ የሰላም ስምምነት አተገባበር ዙሪያ ያሉት ጥልቅ የፖለቲካ ልዩነቶችን ቁልጭ አድርጎ እንደሚያሳይ ተንታኞች ይናገራሉ። በአንድ በኩል በክልሉ ውስጥ ያለው አፈናና አስገድዶ ምልመላ የሚቃወም ህዝባዊ ድምጽ፣ በሌላ በኩል ደግሞ ይህንን እንቅስቃሴ የፖለቲካ ሴራና ጦርነት ጥሪ አድርጎ የሚመለከት የህወሓት አቋም አለ። የሁለቱ ወገኖች የተራራቀ አቋም የሰላም ሂደቱን በእጅግ የፈተነ እንደሆነ አድርጎታል ነው ያሉት ተንታኞቹ። የትግራይ ህዝብ ከጦርነት ወጥቶ በሰላም ለመኖር ያለው ፍላጎት ከፖለቲካ ቡድኖች የስልጣን ፍላጎት ጋር እየተጋጨ መሆኑን ለሰላም ሂደቱ ትልቅ ማነቆ እንደሆነም ይገልጻሉ። ይህ የሁለቱ ወገኖች የቃላትና የአቋም ፍጥጫ በተግባር ሰላም እንዲሰፍን የሚያደርገውን ጥረት አሁንም በፖለቲካ ልዩነቶች የተሸበሸበ መሆኑና መፍትሄው የፕሪቶሪያውን ውል በተግባር የማዋል የህዝብን የሰላም ምርጫውን በማክበር ላይ እንደሚደቅን ታዛቢዎች ይገልጻሉ። ድምጽን ምስማዕ ከምቲ ዝተባሃለ ኣብ አዲስ አበባ ንገብረሉ ምክንያት ኣብ መቐለ ምግባር ስለ ዘይተኻለ ኣዴታት ደቀን ካብ ዓፈና ከድሕና ውድ አእምሮ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎች ሲወጡ ወደ እናንተ ቀድመው እንደርሱ የአካውንት ሰብስክራይብ እና ላይክ ሼር ማድረግ አትርሱ።